በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓመት 2 ጊዜያት ከሚካሄዱት የቅዱስ ሲኖዶስ ምልአተ ጉባኤያት አንዱ የሆነው የርክበ ካህናት ቅዱስ ሲኖዶስ ምልአተ ጉባኤ መካሄድ ጀምሯል። የርክበ ካህናት ቅዱስ ሲኖዶስ ምልአተ ጉባኤ የቤተክርስቲያኗን መንፈሳዊ፣ ኢኮኖሚያዊና አስተዳደራዊ አፈጻጸም የሚገመገምበትና የቀጣይ ጊዜ ስራ አቅጣጫ የሚቀመጥበት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ርዕሰ ሊቃነ ጳጳስ አቡነ ማትያስ ምልአተ ጉባኤውን አስመልክተው በሰጡት ጋዜጣዊ መግለጫ መለኮታዊ የሆነውን የመታዘዝ ጥሪ ለዓለም የማድረስ ኃላፊነት ለቅዱስ ሲኖዶስ አባላት የተሰጠ ነው ብለዋል። ለሕዝበ እግዚአብሔር የምናበረክተው አገልግሎት መንፈሳዊ ብቻ ሳይሆን ሕዝቡ የተሻለ ማህበራዊ አገልግሎት እንዲያገኝ፣ በኢኮኖሚው ከድህነት የተላቀቀ እንዲሆንና ሰላምና አንድነቱ የተጠበቀ እንዲሆን በማስተማር የሕዝቡ መሪና አርአያ ሆነን መስራት ይገባናል ብለዋል። በማስተማርም በተግባር በመሳተፍም የሕዝቡ መሪዎችና አርአያ ሆነን መስራት ይገባናል። በተለይም ከሰላም እጦት የተነሳ በእጅጉ እየተጎዳ ያለው ህዝባችን ሰላምና ፍትህ እንዲያገኝ በጸሎትም በትምህርትም በምክርም ተግተን መስራት አለብን። በአገሪቷ በተለያዩ አካባቢዎች የሚገኙ ጥያቄ ያላቸው ወገኖች ችግሮችን በንግግርና በሰላማዊ መንገድ በመፍታት ሀገር እፎይታ እንድታገኝ ሊያደርጉ ይገባል ሲሉ መልእክታቸውን አስተላልፈዋል። እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው። እንደዚህ ያለው ነገር በደንብ ያልታሰበበት አካሄድ በብስለትና በንስሐ ማስተካከል አሸናፊነትን እንጂ ተሸናፊነትን አያሳይምና ሊታሰብበት እንመክራለን። እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን እዩና በቃ በሉ። ሁሉን የሚያግባባ ነገር ፈልጉና ችግሮቹን በሰላማዊ ውይይት ፍቱ። በዚህ አማራጭ እናት ሀገር እፎይታ እንድታገኝ አድርጉ። ይህንም ለውድ እናት የሚደረግ ካሳ አድርጋችሁ ውሰዱት። ጉባኤው የቤተ ክርስቲያኗን መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊና አስተዳደራዊ አፈጻጸም በመገምገም የስራ አቅጣጫ የሚቀመጥበት እንደሆነ የጠቆሙት ብፁዕ ወቅዱስ አቡነ ማትያስ የተቀበልነውን ጸጋና ሐዋርያነት በዓለም ላለው ሕዝበ እግዚአብሔር አገልግሎት ማድረስ ይገባል ሲሉ ተናግረዋል። ይህንን መለኮታዊ ጥሪ ለዓለም የማዳረስ ኃላፊነትም ለእኛ ለቅዱስ ሲኖዶስ አባላት የተሰጠ እንደሆነ ሐዋርያው አስገንዝቦናል። ኃላፊነቱ ሲሰጠን ከነ መሳሪያው ነው። እሱም ጸጋና ሐዋርያነት ነው። እኛም እሱን ተቀብለናል። እንግዲያውስ የተቀበልነውን ጸጋና ሐዋርያነት በዓለም ውስጥ ላለው ሕዝበ እግዚአብሔር አገልግሎት ላይ ማዋል ከኛ ይጠበቃል። ቅዱስ ሲኖዶስ የቤተ ክርስቲያኗን ሃይማኖታዊ ስርዓት በጠበቀ መንገድ ከኢትዮጵያ ባሻገር በመላው ዓለም ማስተማር እንዲቻል መደላድል መፍጠር እንዳለበት ተገልጿል። ትምህርተ ሃይማኖትንና ቀኖና ቤተ ክርስቲያንን የተማሩና በጥልቀት የተገነዘቡ ብስለትም ያላቸው እንደዚሁም በቋንቋና በስነ ልቡና እውቀት የላቀ ሀብተ ጸጋ ያላቸውን በሐዋርያነት እያሰለጠነ በአጽናፈ ዓለም ሁሉ ሊያሰማራ ይገባል። በኢትዮጵያ ለፈጣሪ የሚታዘዝ ምእመን ወጣት ካህን አለ። ይህንን ትልቅ ጸጋ ደግሞ በመጠበቅ ለእግዚአብሔር መንግስት በሚመች ሁኔታ ዝቅ ብሎ ማገልገል ይገባል ሲሉ ብፁዕ ወቅዱስ አቡነ ማትያስ መልእክታቸውን አስተላልፈዋል።